ሰላም ጤና ይስጥልኝ። የተከበራችሁ የፈጠነ ሚዲያ ተከታታዮች ፈጣን እውነተኛና የተሟሉ መረጃዎችን ወደ እናንተ ይዘን ቀርበናል። አብራችሁን ቆዩ። በኢትዮጵያ ፖለቲካ ውስጥ የጊዜያዊ ጥቅም ጥምረት ወይም የፖለቲካ ጋብቻ አዲስ ነገር ባይሆንም ገና መድረክ ላይ ሳይወጡና ዓላማቸውን ሳይመቱ ነገ ማፋለማችን አይቀርም የሚለው ይፋዊ ማስታወቂያ መስማት ግን የሰሞኑ አነጋጋሪ ክስተት ሆኗል። የህወሓት ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር በቅርቡ በሰጡት ይፋዊ አስተያየት አሁን ከተጣመሯቸው የተለያዩ የፖለቲካ ኃይሎች ጋር ወደፊት ሁለተኛ ዙር ፍልሚያ ውስጥ መግባታቸው እንደማይቀር በግልጽ ተናግረዋል። ኃላፊዋ ይህንን የተናገሩት አሁን የተፈጠረው የትብብር መሰረት የጊዜያዊ ፍላጎት ውጤት እንጂ የስትራቴጂክ ወይም ረጅም ጊዜ የዓላማ አንድነት እንዳልሆነ ለማስረገጥ በሚያደርጉበት ማብራሪያ ወቅት ነው። ወይዘሮ ፈትለወርቅ ገብረ እግዚአብሔር ቃል በቃል ንግግራቸው እንዲህ ብለዋል። ዋናው ነገር ብልጽግናን ለመጣል ፍላጎት ያሳይ እንጂ የትኛውም ስብስብ እርስ በራሱ እሳትና ጭድ ቢሆንም አብረን እንሰራለን። ብልጽግናን ከጣልን በኋላ ደግሞ የአሸናፊዎች አሸናፊን ለመለየት ሌላ ዙር ፍልሚያ ይኖረናል። ለዚህም የተዘጋጀን ነው ብለዋል። ኃላፊዋ አክለው እንደገለጹት አሁን ያለው ስብሰባ በታክቲክ ደረጃ የተገናኘ እንጂ በፕሮግራም በዓላማና በረጅም ጊዜ እቅድ እንዲሆን አይደለም። ከፋኖ ከሻዕቢያ እንዲሁም ከሌሎች የተለያዩ ኃይሎች ጋር የሚያለያያቸው ማዕት ጉዳዮች እንዳሉ የጠቆሙት ወይዘሮ ፈትለወርቅ አንድ የሚያደርገን የብልጽግና ስርዓት የሁላችንም ስጋት ነው የሚለው ብቻ ነው ሲሉ አስረድተዋል። በተጨማሪም ታሪካዊ ተመክሮን በማንሳት ቀደም ሲል በቋንቋ ብቻ ተተርጉሞ በአንድ ፕሮግራም ይመራ የነበረው 4 ድርጅቶች የተሰበሰቡበት ኢህአዴግ እንኳን መፍረሱን በማስታወስ የዛሬው በዓላማ ከማይመስሉ ኃይሎች ጋር የሚደረግ ትብብር ምን ያህል በጥርጣሬ የተሞላ እንደሆነ አምነዋል። የወይዘሮ ፈትለወርቅ ንግግር ይፋ ከሆነ በኋላ በፖለቲካው ምህዳር ውስጥ በርካታ ጥያቄዎችና ትችቶችን አስነስተዋል። በአንድ በኩል የፖለቲካ ኃይሎች ጊዜያዊ ጥምረትና የስልጣን ሽሚያ ውጥረት እንዳለ ሆኖ በሌላ በኩል ደግሞ የሀገሪቱን የወደፊት ዕጣ ፈንታ ለመወሰን እየተካሄደ ያለው ሀገራዊ ምክክር የከተሞችን አስተዳደራዊ ወሰን በተመለከተ ትልቅ ክርክር አስተናግዷል። ዝርዝሩ እንደሚከተለው። የሀገራዊ ምክክር ኮሚሽን ይፋዊ አሰራር እንደሚያሳየው 10 አባላት ባሏቸው ጥቃቅን ቡድኖች የተጀመረው የሰነድ ዝግጅት በንዑስ ቡድን በኩል አልፎ አሁን ወደ ስልታዊ ቡድን ተሸጋግሯል። እንደ ኮሚሽኑ መረጃ ከሆነ የመጨረሻው የምክረ ሀሳብ ምርጫ የሚካሄደው ከዚህ ውይይት በኋላ በሚዋቀረው የስራ ቡድን ደረጃ መሆኑ ታውቋል። በአሁኑ ወቅትም በተመካካሪዎች የሚቀርቡት ሀሳቦች ሙሉ በሙሉ ያለምንም ድምጽ አሰጣጥ እንደ አማራጭ ተይዘው ወደ ቀጣዩ ምዕራፍ የተሸጋገሩ ይገኛሉ። በዚህ የምክክር ሂደት ውስጥ እጅግ አነጋጋሪና የብዙዎችን ትኩረት የሳበው ጉዳይ የአዲስ አበባ ከተማ ህጋዊ አቋም ሆኖ ወጥቷል። ለከተማዋ መጻኢ ዕጣ ፈንታ ከቀረቡት 4 ምርጫዎች ማለትም ራስ ገዝ ከተማ፣ የፌዴራል አካል፣ ራሷን የቻለች ክልልና የኦሮሚያ ክልል አካል ከሚሉት ውስጥ በአሁኑ ሰዓት የፌዴራል አካልና የኦሮሚያ አካል የሚሉት 2 አማራጮች ሚዛን መድፋታቸው ታውቋል። የምሁራን ፓናል ሐምሌ 16 ቀን በሰጠው ማብራሪያ ተጽዕኖ ቀድሞ ራስ ገዝነትን ይደግፉ የነበሩ ተሳታፊዎች ወደ የፌዴራል አካል አማራጭ መዘንበላቸው ታይቷል። በርካታ የመንግስትና የፓርቲው ተወካዮች አዲስ አበባ የፌዴራል አካል ትሁን የሚለውን ሲደግፉ፣ በሌላ በኩል ደግሞ የኦሮሚያ ክልል መንግስት ተወካዮችና ሌሎች የብልጽግና አካላት ከተማዋ የኦሮሚያ ክልል አካል ትሁን የሚለውን በጽኑ እያራመዱ ይገኛሉ። በተመሳሳይ ለድሬዳዋ ከቀረቡ የራስ ገዝ የፌዴራል አካልና የክልል አማራጮች ውስጥ ከተማዋ የፌዴራል አካል ትሁን የሚለው ሀሳብ በምክክሩ ወቅት ከፍተኛ ድጋፍ አግኝቷል። ይሁን እንጂ አሁንም የብሔር ፖለቲካው ውጥረት አልበረደም። አንዳንድ ተመካካሪዎች በቀረቡት አማራጮች ላይ ቅሬታ በማንሳት ድሬዳዋ የኦሮሚያ ክልል ወይም የሶማሌ ክልል አካል ትሁን የሚሉ ተጨማሪ አማራጮች በሰነዱ ውስጥ መካተት አለባቸው የሚል ጥያቄ አቅርበዋል። በአጠቃላይ ሲገመገም በቀጣዮቹ የ3 ቀናት የስልታዊ ቡድን ውይይቶች እነዚህ ተቃራኒ የፖለቲካ ፍላጎቶች እንዴት ታርቀው ወደ አንድ የምክረ ሀሳብ ሰነድ እንደሚሸጋገሩ በጉጉት የሚጠበቅ አነጋጋሪ የፖለቲካ ክስተት ሆኗል። ሀገራዊ ምክክሩ የሀገሪቱን ትልልቅ ቁስሎች ይፈውሳል ተብሎ በተጠበቀበት ሰዓት ገዢው ፓርቲ የውስጥ ክፍፍሉንና የከተሞችን ወሰን ፍልሚያ ወደ መድረኩ ይዞ መውጣቱ የሂደቱን ታማኝነት ፈተና ውስጥ እንዳይከተው ያሰጋል። ለዛሬ ያዘጋጀናቸው ወቅታዊና አነጋጋሪ የፖለቲካ መረጃዎች እነዚህን ይመስሉ ነበር። ወቅታዊ እውነተኛና ፈጣን መረጃዎችን ለማግኘት የፈጠነ ሚዲያን ሰብስክራይብ ማድረግ እንዳትረሱ።